ሄርሜላ ዛሬ ከአብርሃም በጣም ተሽላ ነው ያገኘዋት። ለምን ብትሉ ቢያንስ ልጁ የእናቱን ጠረን ማግኘት እንዳለበትና ከአንተ የበለጠ እናቱ ናት በዚህ ሰዓት የምታስፈልገው ብላለች። እና እውነቷን ነው። ሰላም ተወዳጆች እንዴት ናችሁ? ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አብርሃም ግን በዚህን ያህል መጠን ውሸት ለምን አስፈለገም? ልጁ ከአንተ ጋር እንዳላደረ እኮ ያስታውቃል። እስቲ ሩታ እንኳን መጨረሻ ፓርት ላይ ስትመጣ የለበሰችው ቀሚስ ነበር ለብሳ የመጣችሁ። አንተ ጋር ልጁ አላደረም። ኦኬ ፎቶ ተነስተክ ሊሆን ይችላል። ኤቭሪቲንግ ሰምሃው የፈለግከው ነገር አድርገህ ሊሆን ይችላል። ግን ደግሞ የዚህን ያህል መዋሸት አስፈላጊ አይደለም። እሺ በዚህ መሀል ላይ ልጁ ስታመጣው፣ ስትወስደው፣ ስታገላብጡ የሆነ ነገር ቢሆን የዘላለም ጸጸት ነው። ከአይምሮ የማይወጣ ጸጸት ነው የሚጸጽትህ። ግን አንተ እነዛ ነገሮችን እያስተዋልክ አንተ እነዛ ነገሮች እየተሰሙክ አይደለም። አሁን ላይ እኔ አላውቅም። እኔ እውነት ምን አይነት አስተሳሰብ እንዳለ አላውቅም። እውነት ልጅክን የምትወደው እውነት ለልጅ ክብር ቢኖርክ እውነት የአባትነት ስሜቱና የአባትነት ፍቅሩ ቢኖርክ ልጁ ለእናትህ ቢያንስ ለልጅክ አንተ ዋጋ ትከፍል ነበር፣ እናቱ ጋር እንዳለ ሆኖ ማለት ነው። ግን ይሄ አይደለም አባትነት። መውለድ ብቻ አባትነት አያስብልም። እውነት መውለድ ብቻ እኮ አባትነት አያስብልም ውዶች። ይሄ የምታደርጋቸው ስራ በጣም አስነዋሪ ናቸው፣ አሳፋሪ ናቸው። ገና ሰውነቱ ያልጠነከረ ገና የ3 ወር ሕፃን ልጅ እንደፈለግ። በነገራችን ላይ አባትነትን እኮ ማንም አልካደም። አባትነትህ ማንም አልካደም፣ መብትክ ነው። ልጅክን ማየት የሚፈለግከው ነገር ማድረግ ግን ካለ እናቱ ፍቃድ ከቤት ይዘህ ነው አይደል ትላንት የወጣከው። እናትየው ሳትፈቅድ ለምን? እናትየው ከአንተ ጋር መታገል አትችልም፣ አቅሙ የላትም። ለምን? አንተ በትግልና በጉልበት በወኔክ የምታመን ሰው ስለሆንክ ማለት ነው። ግን ደግሞ ልጅ ከአንተ ጋር እንዳደረ ምናምን ነገር እንዶ ማይሙት። አሁን ሩታ በህይወት ኖራ ነው አንተ ልጁን አንተ ጋር ያሳደርከው? በታሪክ ይሁን ውሸት፣ በቃ ውሸት። አብርሃም ግን ነገ የምትጸጽትበት ነገ እንዴት ነው ለምን አረኩት ብለህ ማለት የምታፍርበትን ነገር ነው እያረክ ያለው። ትውልዱስ ምን ይማር ካንተ? ማለት ምንድን ነው ካንተ ሊማር ካንተ ሊወስድ ካንተ ይሆናል አይደለ? ሊቀስም የሚፈልገው ነገር ምንድን ነው? ዛሬ የሩታ እናትን ብሏል። ትውልድ ከእናንተ ምንድን ነው የሚማሩ? ለምንድን ነው እንደዚህ የምታደርጉት? ልጆች ለምንድን ነው ነገሩን የማትቋጩት? ብለው ተናግረዋል። ቤተሰብስ በእናንተ ምክንያት ለምንድን ነው የሚሰደበው? አዎ እዚህ ሚዲያ ላይ መቼም ሰዎች ማለት ነው መልካም ነገር ሲሰሩ አናበረታታቸውም። መጥፎ ነገር ሲሰሩ ግን በጣም እይታ አላቸው። በጣም በሰው ዘንድ በቃ ይታያል፣ ይታወቃል ምናምን ነገር መጥፎ ስለሆነ መልካሙን ግን አናበረታታም። ግን እንዳልኳችሁ ዛሬ ሄርሜላ ከሱ 10 እጥፍ ተሽላ አግኝቻታለሁ። ለምን ብትሉ ቢያንስ ልጁ በአሁኑ ሰዓት ከእናቱ ጋር መሆን ብቻ ነው ያለበት። ኦፍኮርስ በጣም ትክክል ነሽ። አየሽ አንቺ ከሱ ዛሬ ተሽለሻል። ጭራሽ ዋና ቦታን ይዤ የሚሄደው ሕፃን ልጅ እኮ ነው። እኛ እኮ ገና ማለት እኛ ያለነው እኮ ኢትዮጵያ ውስጥ ነው፣ የሀበሻ ኮሚኒቲ ውስጥ ነው ያለነው እኮ። ምናልባት በሰለጠኑ ሀገራት ላይ ቢሆን ኦኬ ብዙ ነገሮች ሊኖሩ ይችላሉ። ከህፃነታችሁ ጀምሮ ብዙ ነገሮችን ሊያደርጉ ይችላሉ። ግን እኛ ደግሞ ባለንበት ማህበረሰብ ይሄ ሕፃን ልጅ ዋና የሚሄድ ልጅ አይደለም። እኛ እንደዚህ ልጁ ያንሰፈሰፈን፣ እኛ ልጁ እንደዚህ ያሳዘንን፣ አንተ አያሳዝንህም? ማለት አባት አይደለህም? የሆነ ውስጥ አይንሰፈሰፍም? ሄርሜላ እንኳን ለልጁ አዝና ለልጁ ተንሰፍስፋ እባክህ ልጁ ወደ እናቱ ቤት ነው መመለስ ያለበት፣ እናቱ ጋር መሆን አለበት። አይ ልጄን አንቺ ጠልተሽ ነው ማሳደግ ሳትፈልግ ቀርተሽ ነው። ኦፍኮርስ ማሳደግ ሳልፈልግ ቀርቼ አይደለም። ግን ደግሞ አሁን ላይ እናቱ ታስፈልገዋል። የእናቱ ጠረን ያስፈልገዋል። የአባቱ ጠረን አይደለም አሁን ላይ የሚያስፈልገው። አዎ የአባት ጠረን ያስፈልገው፣ ግን ደግሞ የበለጠ የእናቱ ጠረን፣ የእናቱ መዓዛ፣ የእናቱ እቅፍ ነው የሚናፍቀው በአሁኑ ሰዓት ማለት ነው። አብርሃም ተው፣ እውነት ተው። እኔ አላውቅም። ብዙ ሰው እኮ ነው የሚመክርህ፣ ብዙ ሰው ነው በአንተ ላይ አስተያየት የሚሰጠው፣ ብዙ ሰው ነው ረፍ የሚልክ፣ ብዙ ሰው ነው እየደወለ ተው ወንድሜ እንደዚህ አይደለም እንደዚህ ቢሆን እያለ እኮ ብዙ ሰው ነው የሚመክርህ። ግን አንተ መስሚያክ ጥጥ ነው፣ መስሚያክ ድፍን ነው። ለምን በዙሪያ ያሉትን ጓደኞች ለምን አታይም? አብዛኞቹ ጓደኞቻችሁ እኮ እንደዚህ ላይፍ ላይ አይደሉም ያሉት። በራሳቸው ዛቢያ በራሳቸው ሁኔታ ላይ ነገሮችን እያስኬዱ ነው። ግን የእናንተ ለምን በዚህ ደረጃ ሆነ? አብርሃም ትላንትና እኮ በጣም ጠንካራ ጀግና፣ ሰዎችን የሚረዳ ለሰዎች ትሁት የሆነ ወንድ ነው። ዛሬ ላይ ምን ቀየረው? ኦፍኮርስ አሁንም በጣም መልካም ሰው ነህ። እውነት ለመናገር በጣም ብዙ ሰዎችን ትረዳለህ፣ ታግዛለህ፣ እናውቃለን። ግን ደግሞ አሁን ላይ እየሰራከው ያለ ስራ ያን መልካም ስራህን እያበላሸብክ እያጠላሸብክ ነው ያለው።
ወደ ራስክ ተመለስ፣ ራስክን አዳምጠው። ምን እያረኩ ነው አብርሃም? ምንድን እያረኩ ብለህ ራስን አዳምጠው። ሲቆም ብለህ ለምንድን እንደዚህ የማደርገው? እኔ ትክክል ነኝ ወይ? ምንድን እያረኩት ያለሁት? ለምንድን በዚህ ያህል እኔ እንደዚህ መሆን ያቃተኝ? ራሴን ላይ መስራት፣ ራሴን መለወጥ፣ ቢያንስ ዳሬን እንኳን ባጣ ቢያንስ ልጄ ላይ መስራት አለብኝ ብለህ ራስክ ላይ ፎከስ አድርግ እንጂ ዋይዋይ አይጠቅምም። በነገራችን ላይ ሰዎች ሲኖሯችሁ ይወዷቸዋል፣ ሳይኖሯችሁም ደግሞ ይጠሏቸዋል። ማንም ሰው ሲኖረው እዚህ ምድር ላይ የሚወደደው፣ ከሌለ የለም ነው። እያለ ካለ እንጂ ከሌለ የለም ብሏል ጥላሁን ገሰሰ። ስለዚህ እውነት ነው። ስለዚህ ራስክን አዳምጥ፣ ከነገሮች ለመቆጠብ ሞክር። ማንኛውም ሰው በህይወቱ ጥፋት ይሰራል። በህይወቱ ብዙ ውጣ ውረዶች ይገጥሙታል። ግን ደግሞ እነዛን ውጣ ውረዶች ነው የሚያልፍበትን መንገድ ማመቻቸት ነው እንጂ ጭራሽ ስህተት ተፈጠረ ተብሎ ጭራሽ ወደ ስህተት ወደ ገደል መግባት የለብም። ስህተት ማረም ነው እንጂ አንተ አሁን አንድ ያጥፍቻለሁና በቃ መጨረስ አለብኝ፣ ጥፋቴን መቋጨት የለብኝም ነው። አሁን ላይ ዛሬ እናትየዋም እንዳልኳችሁ ምክር ሰጥቷል። የሩታ ታላቅነትም ከሩታ ጋር በስልክ የተለዋወጠችው ሀሳብ ነበረና አሁን ላይ ሳስበው ነገሮች እየከሸፉ ነው። ማለት እየከሸፉ ስላችሁ እውነታው እየታወቀ ነው። በእርግጥ እውነታውን እናውቃለን፣ ሳናውቅ ቀርተን አይደለም የምንጃጃለው። እኛም ግን ደግሞ እናንተ ሰላም ፈጥራችሁ ነገሮችን ማስኬድ ባለባችሁ መንገድ አስኬዳችሁ ሰላም ፈጥራችሁ እስኪ እኛም ደስ ይበለን። እኛም እስኪ ስለ እናንተ ደስታ ስለ እናንተ ፍቅር እንግለጽ። ገብቷችኋል አይደለም? መብት ነው። ከሄርሜላ ጋር መኖር ትችላለህ። ግን በቃ ለሩታ ሰላሟን ስጣት፣ ተዋት፣ ከእሷ ራቅ። እሷ የምትፈልገውን ነገር ማድረግ ትችላለች። ገብቷችኋል? እሷ የፈለገችውን ነገር የማድረግ መብት አላት። አልፈለግሽም ካልካት አንድ ባለትዳር ባልና ሚስት እኔ እናንተ ከዚህ በኋላ መኖር አብረን አንችልም ልንኖርም አንችልም ብሎ ከተለያየ በኋላ ሚስት የራሷን ላይፍ ስትጀምር የራሷን የህይወት መንገድ ስትመራ አይ ብሎ በንዴት ቢመጣ ምንም እኮ ዋጋ የለው። መጀመሪያ እኮ ተነጋግራችሁ ጉዳዩን ጨርሳችሁታል። ልክ እንዴት ነው አንዳንድ ጊዜ በእጅ ያለ ወርቅ እንደ መዳፍ ይቆጠራል ይባላል። እውነት ነው። በእጃችሁ ላይ ያለ ነገር ሁልጊዜም ወርቅ ነው። ገብቷችኋል? በእጃችሁ ላይ ካልን ግን ከእጃችሁ ካመለጠ በኋላ ግን ምንም ትርጉም የለው። አንዳንድ ጊዜ ጥቅም የለውም ብላችሁ የምጥሉት ነገር የሆነ ሰዎች አስውበውት አስጊጠውት ቆንጆ አድርገውት ሲጠቀሙበት ሲገለገሉበት ታያላችሁ። የዛን ጊዜ ለምን ጣልኩ ብላችሁ ትናደዳለች። አሁንም ቢሆን አብርሃም በነገራችን ላይ እሷን በእንደዚህ አይነት ነገር እየገመትኳት አይደለም። ምናልባት እንድትረዱ ነው ይህን ሀሳብ ያቀረብኩትና ምናልባት አብርሃም አሁን ላይ በሌላ ወንድ ሲያያት ሲያምርባት ስታጌጥ ፏ ስትል ንዴት ይዞት ነው። በነገራችን ላይ ሊደሰት ነው የሚገባው። የልጁ እናት እኮ ናት። ሲያምርባት ፏ ስትል ሸበረቅ ስትል የሆነ እሱ ደስ ሊለው ሊኮራ እንደ ሚስቴክ ቆንጆ ናት፣ መልከ መልካም ናት፣ ሸበላ ናት፣ እንኳን አማርባት ብሎ ሊደሰት ይገባል። እንደው በቃ አንቺ የራስሽ ህይወት መምራት ከፈለሽ በቃ መልካም መንገድ በመንገድሽ ሁሉ እግዚአብሔር ካንቺ ጋር ይሁን፣ ነገሮች ሁሉ የተቃኑ ይሁንልሽ። ግን ልጃችን ግን በማል እናሳድጋለን ብሎ ለልጃችሁ ሁሉ ሰላም መፍጠር ነበረባችሁ። ግን ያ አይደለም እየሆነ ያለው። ለማንኛውም ውዶቼ ስለምታበረታቱኝ በጣም ነው የማመሰግነው። ግን ሰብስክራይብ አድርጉ እሺ።